ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማ ክፍል 76ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ ስታምናት የነበረችዋ አክስቷ ሉላን ከድታታለች። ከዚህ በፊት ኩላሊቴን አሞኛል እና ለኩላሊቴ መታከሚያም እፈልጋለሁ እያለች ትጠይቃትም ነበር። እና ደግሞ ቤዛና ሉላ እህትና እህት ናቸው። ሉላ ከአክስቷ ጋር ነው ያደገችው። በጣም አክስቷን ታምናታለች፣ እንደ እናቷም ታያታለች። ዛሬ ግን ባመነቻት አክስቷ ነበር የተካደችው። ሱራፌልን ቤዛና ኩቻ ከዚህ በፊት በጣም ያምኑትና ይወዱት ነበር። ከሆነ ጊዜ በኋላ ከዶክተሩ ወንድሙ ጋር በመሆን ነበረ የእናትና የአባታችንን ንብረት ማስመለስ አለብን በማለት ቤዛን ያገታት። ሳሚም ከዶክተሩ ጋር አንድ ላይ ይሆናል። ምክንያቱም ሚስቱን ከዶክተሩ ለማስመለስ ሲል ከወንድሙ ነገሮች ያኔ ነበር የተበላሹት። አሁን ምንም ብል ማንም አያምነኝም፣ ምን ይሻለኛል ይላል ሳሚ። ብቻውንም ያለቅሳል፣ ብቻውንም ያወራል። ቤዛም ከሄደው በኋላ ከዚህ እስከ ዛሬ ድረስ በጣም ብዙ ባንተ ተታልያለሁ፣ ከዚህ በኋላ መታለል አልፈልግም እያለች ብቻዋን ታወራለች። ለመሆኑ ግን ለምንድን ነው የሚያሳዝነኝ? ለምንድን ነው የሚነግረኝን ሁሉ የማምነውም? ትላለች። የፍርድ ቤት ወረቀቱን አንጥታ ከቤቴ ውጡልኝ፣ ካልሆነ ደግሞ ፖሊስ እጠራለሁ ትላቸዋለች። ሁላቸውም በጣም ይደነግጣሉ። እችን ሴት ጉሮሮዋን አንቄ ሳላወጣው ከቤት ትውጣ ይላል ኩቻም። ቤዛም እንዴት በማምናት እህቴ ተከዳሁ እያለች ብቻዋን ታወራለች። ሳሚም አሁን ምንም ማድረግ አንችልም፣ ተረጋጉ ይላቸዋል። አክስትየዋም ወደ ፖሊሶች ደውላለች። አክስትየዋ ቤዛና ሉላ አንድ አይነት ስለሆኑ ሉላን ነይ በማለት በማታውቀው ነገር ነበር ያስፈረመቻት። ዶክተሩ ስለ ሽብሩ ብዙ ነገር ነግሮታል፣ ስለ ሳሚ እና ደግሞ ያገባት ልጅ ማን እንደሆነች። ሽብሩ እኔ የመጣሁት ለሌላ ጉዳይ ነበር፣ ግን ችግር የለውም አባት ማለት አባቴ ነው ይለዋል። የልብ ልብ ስለሰጠውም በጣም ደስ ብሎታል። ሳሚ ግን እስከዛሬ አመመኝ ያልሽው ውሸት ነው ይላታል የሉላን አክስት። አዎ ይህን ሁሉ ያደረኩት ሆን ብዬ ነው። እንኳን እናንተ ሉላ ራሱ አታውቅም። በቃ አሁን ቤቱን በራሴ አድርጌያለሁ፣ ስለዚህ ቤቴን ለቃችሁ ውጡ ብላ ታስፈራራቸዋለች። ለፖሊስም ደውላለች። በጣም ይናደዱና ትተዋት ይሄዳሉ። ሉሲም ለቤዛ ትላታለች፣ እኔ እኮ ነግሬሻለሁ፣ ይቺ ሉላ የምትባል ማንነቷ አልታወቀም፣ እህት ናት አይደለችም፣ ዲኤንኤ እንኳን ሳትመረመሩ በተነገራችሁ ነገር አምናችሁ ይሄን አደረጋችሁ። እኔም ብልሽ ግን ሌሊት ላይ እንቅልፍ አልወስደኝ ብሎ ነበር፣ ስነሳ ሳሚ ሲያለቅስ አይቼዋለሁ ትላታለች። ቤዛም እኔም እኮ በሚነግረኝ ነገር እያመንኩት ነው፣ ግን ምን እንደሚያስብ ማወቅ አልቻልኩም። ከዚህ በፊት ከሞት እየታደገኝ ነው፣ ግን አሁን ምን እንደሚያስብ አላውቅም። እንዴትስ ልመን? ምን ውስጥ ነኝ? ትላታለች። አላውቅም ትላለች ሉሲ። ቤቱን ለቀው ከሄዱ በኋላ ቤዛ ሳሚን ይቅርታ እስከዛሬ ላደረኩት ነገር፣ እኔ እኮ ያንን ሁሉ ስታደርግልኝ ለእኔ አይመስለኝም ነበር፣ ለራስህ። ቤዛ በማምናት እህቴ ተከዳሁ፣ እንዴት እንደዚህ ይሆናል በማለት ብቻዋን ትጮኻለች። ሳሚም አይዞሽ ይላታል። ኮቻ በቃ የመጨረሻው ይሄ ነው ማለት ነው ይላል። ሳሚም ይሄ መጨረሻው ሊሆን አይችልም እንዴ፣ ነገሮችን እናስተካክላለን፣
አሁን ላይ ምንም ማድረግ አንችልም፣ ምንም መወሰን አንችልም፣ የሚፈጠረውን አናውቅም። ጠበቃውን ሂደን እናናግረዋለን፣ ክስም እንመሰርታለን ይላታል። አክስትየዋም አቶ ሳሚ በቃ ይህንን ንብረት ልትወስድ ነበር አይደለ? ስለዚህ አሁን ቤት ይለቃችሁ ትወጡልኝ። ቤዛንም ለሞራሏ አልተጨነቀችም። መሄጃ ከሌለሽ እኮ እዚሁ መሆን ትችያለሽ ትላታለች። ወይኔ በእናትና በአባቴ ንብረት እንደዚህ ትሆኚ አክስቴ ትላታለች። ያሁሉ ውሸት ግን ለምን? በጣም እወድሽ ነበር፣ በጣምም አምንሽ ነበር፣ ከሃዲ ነሽ ትላታለች ሉላ። ደሃ ብር አያምረውም ያለው ማን ነው? ደሃ ሀብታም አይሆንም እንዴ? በቃ ትላታለች። እህትሽንም እኮ እዚህ ቤት ቁጭ በይ ብያት ነበር መሄጃ ከሌላት ብዬ ልትሰማኝ አልቻለችም ትላታለች። ሉላ በጣም ስለተናደደች ትታት ትሄዳለች። ወይኔ ያችን ሉላ የት ነው የማገኛት እያለ ኮቻ በጣም ይናደዳል። እሷ ምን ታድርግ እኔ ነኝ ያመንኳት ትላለች። እና ደግሞ ሌሊት እኮ የምታወሪውን ሁሉ ከጠበቃው ጋር ግንኙነት እንዳለሽ ነገም ቀጠሮ እንዳላችሁ ሁሉ የምታወሪውን ስታዳምጥሽ ነበር ያመሸችው ይላታል ሳሚ። እኔ የሚያሳዝነኝ በማምናት እህቴ መከዳቴ ነው። ችግር የለውም ኮቻ፣ አሁን ምንም ማድረግ አንችልም፣ ተረጋጋ፣ የኔ ጉዳይ ያለቀለት ነው ትላለች ቤዛ ተስፋ በመቁረጥ። አይ ተስፋ እንድትቆርጭማ አንፈልግም፣ ነገሮች ይስተካከላሉ፣ አሁን ግን ምንም ማድረግ አንችልም እያሉ ያጽናኗታል። አሁን ይቺ ልጅ የት ነው የማገኛት እያለ ኮቻም ይናደዳል። ድንገት ሉላ ወደ ቤታቸው ትመጣለች። በጣም ይደነግጣሉ። እንዴ ምን ልታደርጊ መጣሽ ይሏታል። እሷም ቆይ ተረጋጉ ላስረዳችሁ ትላለች። የዛሬው ክፍል ይህን ይመስል ነበር።